ሰላም እንዲናችሁ በያላችሁ በጥሩ ነገር ሰላም ነው። አሸይና እንዲላችሁ እሞኝላችሁ አለ ቤተሰቦች ስትጎንዶሉ ማለት ላይክ እና ሼር እያደረጋችሁ ሐሳቦቻችን ለብዙዎች አካፍሉ። ለዚህ ከልብ አመሰግናችሁ አለ ዛሬ ሚዛናችን ዘላችሁ የመጣ ነው። እንግዲህ ኢትዮጵያ ውስጥ ባህላዊ ጄኔራል ከሆነ ግለሰቦች አንደኛም አቶ ምግበይ ነው። ስምን መልአክ ያወጣል ከምግብና ከሆዱ በቀር ሌላ ሐሳብ የሌለው በትግራይ ልጆች ደም እስከ አንገቱ ድረስ የጨቀየ አቶ ምግበይ ሰሞኑን እኔን ባህላዊ ጄኔራል እያሉ ስሜን የሚያጠለሹ የሚያንቆሽሻሉ፣ እኔ ግን ባህላዊ ጄኔራል ነኝ ኩራት ይሰማኛል ብላል። በስተመጨረሻ እውነቱን ማመኑ በጣም ደስ ብሎናል። እኛ ባህላዊ ጄኔራል ያለን አንተ በበጎ ወሰድከው እንዴ? እኛ ባህላዊ ጄኔራል ብለን ስም ያመጣልን አንደኛ ዘላለም ዓለም የምትዋጉት መንደርቴ ውጋ ነው፣ የመንደር ውጊያ ነው እንጂ ከኢትዮጵያ ድንበር ወጣችሁ ለኢትዮጵያ ክብር እና ልዑልና አንዲት ሜትር ወጣችሁ ተዋግታችሁ ስለማታውቁ ባህላዊ ጄኔራል አልናቸው። ሁለተኛ ባህላዊ ጄኔራል ያልናቸው ትምረት ዜሮ ስለሆናቸው ነው። ትምረት ዜሮ ነው። ዛሬ አሁን አንደኛው መቶ ክፍለ ዘመን ውጊያ ሳይንስ ሆኗል፣ እውቀት ሆኗል። ኢራኖችን አታም በዚህ ሁሉ ማዕቀብ ውስጥ ሆነው 1500 ኪሎ ሜትር የሚምዘገዘግ ሚሳኤል በስድስት ደቂቃ እኔ ባህላዊ ጄኔራል ኩራት ይሰማኛል። ጄኔራልነት ያመጣት ከትግራይ ነው፣ ከአዲስ አበባ አይደለም፣ ከባህር ዳር አይደለም፣ ከዚህ አይደለም። ቦምብን ኬት ነው የምታመጣው? ቦምብ የምታወጣው የፈረንጅ አይደለም እንዴ? ቦምብ የምታወጣው ከቻይና አይደለም እንዴ? መሳሪያ የምታወጣው ከሌላ አገር ነው። መሳሪያ ከሌላ አገር እያጓጓዝ እኔ የምዋጋው በአገር ውስጥ እውቀት ነው። እናጣቂ እናል አትደናቀርም። ለራሳቸው አትደናቀሩ፣ ሰውንም አታደናቀሩ። እናንተ ባህላዊ ጄኔራልነቱን ከየት ነው ያመጣችሁት? ባህላዊ ጄኔራል ያልናችሁ በምክንያት ነው፣ በጥላቻ እኮ አይደለም። እሱ ንገረኝ። እንደ የሩቁን እንተውና በዚች ቅርብ ዘመን ከአፄ ቴዎድሮስ ጀምሮ ያሉ አዋጊዎች ጄኔራል ብንላቸው፣ ጀግና ብንላቸው፣ ፊልድ ማርሻል ብንላቸው ሲያንሳቸው ነው እንጂ አይበዛም። ለምን? አፄ ቴዎድሮስ ከግብፅ ተዋግቷል፣ ከሱዳን ተዋግቷል፣ ከቱርክ ተዋግቷል፣ ከእንግሊዝ ተዋግቷል። አፄ ዮሐንስ ከሱዳን ተዋግቷል፣ ለኢትዮጵያ አንድነትና ክብር ከጣሊያኖች ጋር ተዋግቷል። ሌሎችም እንደዚህም አፄ ምኒልክ ጄኔራል ቢባል ፊልድ ማርሻል ቢባል ሙጁር ጄኔራል ቢባል ሲያንሰው ነው። ለምን? አፍሪካን እንደ ባሪያ ሲጎትት የነበረው ሲያሰቃይና ሲጮፈጭፍ የነበረውን ፈረንጭ ቀኝ ግዛት ሊገዛን የመጣው ለአንዴና ለመጨረሻ ጊዜ አንገት አስደፍቶ ስለመለሰ ነው። እናንተ ጄኔራል የተባላችሁት ከየት ነው? መንደርቴ ስለሆናችሁ ዝም ብላችሁ እንደ ቡና ቁርስ ተከፋፈላችሁት። ሌላ ምን አለ? የደርግ ጄኔራሎች ጄኔራል ቢባሉ ወራሪ የሆነ የሶማሌን ጦር 400-500 ኪሎ ሜትር አቋርጦ የመጣውን ቀጥቅጠው ወገብ ዛላን ሶብረው አከርካሪውን አድቅቀው ስለመለስ ነው ጄኔራል የተባለ። በኢትዮጵያ ታሪክ ጄኔራልነቱን እንደ ቡና ቁርስ ተከፋፈላችሁ ነው። እናንተ ናችሁ አብናረጋይ እና ምግበይ ተረጋጋ። መጀመሪያ አልተረጋጋህም። አንተ ሳየ አልተረጋጋህም። አስክሯል። የሰው ደም አስክራችኋለሁ። እናንተ አትደንፋ። አይኑ ተግረጠርጣለሁ። እንደዚህ ምን ያንተ አይን እኮ እኛን አያቀልጠንም፣ ደንታ አይሰጠንም እኮ። እድሜ ለእናንተ። ሞትን ከጥፍር ቆሻሻ የማይቆጥር ትውልድ ፈጠራቸው። አሁንማ ራሳቸው ያነደዳችት እሳተ ገሞራ ነው የሚበላቸው። አገሪቱ በሙሉ ከዚህ በኋላ እሳት ነች እና እንደዛ እንዳታስበ። አንተ አይኑ ስላጉረጠረጥክ ስለደነፋ ማንም የማንንም ቁርሻት አይቀበልም። ይህን ቀልበል። ቆበር ናቸው። ቆላ ተንቤል ላይ ከነ ልብስ ከነ ትጥቅ ከነ መሳሪያ ቆበር ነው አለ። አሁን እኛ ደግሞ ለእናንተ ቆበር ናችሁ ብንል ጄኖሳይድ ትላላችሁ። ችግሩ ይሄ ነው። እናንተ እኛን ለማብሸቅ የምትሄዱበት ሩቀት ሩብ ታክል ሂደን እኛ ብንናገር ጉዳዩን ወደ ህዝብ ጭፍጨፋ ወደ እልቂት ትወስዱታላችሁ። እናንተ ቀበር ናቸው፣ ጭፈሎቅ ናቸው፣ ደፈጦጥ ናቸው ስትሉ ግን ጀብዱ ነው፣ ጀግንነት ነው። እኔ በነገራችን ተሰልችቶኛል። ከዚህ በኋላ ሌላ ጦርነት ቢነሳ ማውራት ራስ ዶረኛል። ግን ታጠጭቃ የሆነ ያደረ አዲስ የሆነ ፎከቱ የሆነ እንደ ጭንቀት ነው የሚለቅ ሰው ላይ ራሱ ማውራት ራሱ ይዶበራል። ለራስም አይመሮ ጤና አይደለም፣ ለሰውም ጤና አይደለም። ራሱ ዶኖፋድ ያጉረጠርጠር አይ ለእናንተ አይለኛል ይወላና እንዴ እሳት እኮ ትውልድን እሳት አደረጋችሁት እኮ። ሰፓስ ዛሬ እኮ መሳሪያ ይዞ መዋጋት እኮ ጨዋታ ሆኗል እኮ፣ ቀልድ ሆኗል እኮ። ድሮ ኢትዮጵያ እዚህ ጥላችሁ ትሄዳችሁት ህዝብ መስላችሁ ነው የምታጉረጠርጣይ ናቸው። ለኔ ባህላዊ ጄኔራል ይልኛል። ባህላዊ ጄኔራል፣ አዎ ባህላዊ ጄኔራል ያልናቸው ተመረዝ የራሰለ ናቸው ነው
ዛሬ የኢራን ጄኔራሎች ሳይንቲስቶች ናቸው። ሳይንቲስቶች ተራቀቀ ሳይንቲስቶች በቃ ዓለም እጁ ከአፍ ዓለም አጁ እንደዚህ ላስጫነ ናቸው። ዛሬ ራሽያ ጄኔራሎች ሳይንቲስቶች ናቸው። አሜሪካ፣ ቻይና፣ ሰሜን ኮሪያ ጄኔራሎች ሳይንቲስቶች ናቸው። እናንተ ባህላዊ ጄኔራል ያላቸው ከጫ ከመጣችሁ ጄኔራል ሆናችሁ ዶክተር ሆናችሁ ዶክተሬታቸው ምንጮ አይታወቅም፣ ጄኔራልነታቸው ምንጮ አይታወቅም። በማስረጃ ነው እናወራቻለን። እና የትግራይን እናት ልጆች እየወሰድክ ታስጨፈጭፋለህ። ካድሬዎቹ ከውጭ አሉ፣ ከሀገር ውስጥ አሉ፣ እንደ አሸን የፈሉ ለ100 ዓመት ነው የከፈላቸው። ቅድመ ክፍያ እኮ ነው የተከፈለው። እውነቱን ለመናገር ካድሬዎቻቸው እኮ አፈቆላጤቻቸው ደህንነቶቻቸው እኮ ቅድመ ክፍያ ነው። ለልጅ ልጅ የሚሆን ገንዘብ ዶላር ነው ዞርፍ ቁጭ አሉት። ስለዚህ በቋሚነት ነው ለእናንተ የሚሰሩላቸው። የደህንነቱንም የፕሮፓጋንዳውንም ክንፍ በቋሚነት ነው የሚሰሩላቸው። በሺዎች የሚቆጠሩ አሜሪካ፣ በሺዎች የሚቆጠሩ ጀርመን፣ እንግሊዝ፣ ፈረንሳይ በዓለም በተናቸው አስቆምጣችሁ ዛሬ የትግራይ ልጅ ይለቅ ነው የምትሉት። ግፋ በለው ነው የምትሉት። እናንተ አይበቃም እንዴ? እኔ እኮ ለምን ተዋጋችሁ እኮ አላልኩም። በቃ ውጊያ እኮ ተሳስት ትገባበታል። 1 ዓመት 2 ዓመት 3 ዓመት 30 ዓመት ትዋጋላችሁ እንዴ? የእናንተ ጀብዱ ግፋ ቢል አማራን ህዝብ መጨፍጨፍ ነው። ጀነራል የተባላችት ሜጀር ጀነራል እየተባላችሁ እነ ምግቤ ህወሓት ሰዎች የተሻሻማችሁት የሮማን ህዝብ ጨፈጨፋችሁ፣ የኢትዮጵያን ህዝብ ጨፈጨፋችሁ። በአጠቃላይ ኢትዮጵያን ወደ ሲኦል ኮተታችሁ። ከዛ ጀነራል ኮሌ ሜጀር ጀነራል ኮሌ ተባባላችሁ፣ ተሻሻማችሁ። ያ ነው የህወሓት ታሪክ ነው። ከዚህ ወጣ የለም። ስለዚህ አትግረጥርጥ። አይነው እንደዚህ ፍትራ አፈጠጥ we don't care እነዚህ ነው ላች አላወቃችሁ ያለነው ወጡ ነው። እናንተ አላወቃችሁ። ከዚህ ምን ቆጥረ ውጊያ አይደለም። ምን ወርወት ወታች ቲክቶክ የቆጠረ ጌም አይደለም። ቆይ የሚቆጥለው ወር ቆይ ከሳምንት አላ ቆይ ብላ ቆጠራት ዝለው ጋር ታጋቅ ምን ያልፈሰፍሳል። ሺሞት ቢመጣ አለ አንዱን ሺና 10 ነው ቢመጣ እና አትደንፉ፣ አታቆርሺ ሞት ነው በቃ። ይሄ ቁርጡ ከታውቆ እኮ አውቀናል እኮ እናንተ እኮ ይሄ ቁዳጭ 30 ዓመት በፊት የተቀመጠ እኮ ነው። እኛ ያልጎዛናት ኢትዮጵያ እንጦሮጥስ ትገባለች፣ ሲኦል ትገባለች ብለን ኦፍ ኮርስ ሊሆን ይችላል። ግን እናንተንም ይዘን ነው የምንገባ። አሁን እኛ ስለመኖር አይደለም ብዙም ይጓጋ ነው። ስለመኖር አይደለም ምን ማወቅ አለባቸው። አሁን ከዚህ በኋላ ተመችተን ዶልተን ተቋረል ልንኖር አይደለም። አንጎት ላይ ልክ እንደ ኢራን ነች ማለት ነው። ልክ እንደ ሰሜን ኮሪያ ነች፣ ልክ እንደ ራሽያ ነች። ማንቁርት ይዘን እንገባለን አይደለም። ራሽያ ነች ዓለምኛን ኮነካል ዓለምን አጥፍተን እኛ እንኖራለን እኮ አላለም። ያ የሚሆንበት እድል ፕሮባቢሊቲ በጣም ጠባብ እንደሆነ ራሽያ ነች ያውቃል፣ ሰሜን ኮሪያ ነች ያውቃል፣ ኢራን ነች ያውቃል። ጭዌ ምንድነው? ተያይዘው ያስከውን ይዘው መግባት። ስለዚህ ድንፋታ ተረጋጉ። የሞት ነው ማለት የቆረበ በነፃነት የሚኖርበት ሁኔታ ይፈጠራል። እና እኔ ከዚህ በኋላ ለሚነሱ ጦርነቶች ላይ ብዙ ሀሳብ መስጠት አልፈልግም። ለምን ታጥቦ ጭቃ ነው። ይሶሎቻል ራስ ህዝብ ያሶሎቻል። ምን ብለህ በመንደርቲ ጉዳይ ታዝጋለህ ትዙጋለህ። ሌሎች ዓለም አቀፍ ጉዳዮች እኔ በእውነት አሁን ኢትዮጵያ ውስጥ ከሚነሱ ጦርነቶች ከማውራት ይልቅ ስለ ኢራን ስለ ራሽያ ባወራ ደስ ይለኛል። ለምን በቃ ይሄ ዓለም የሚያወራው ቁም ነገር ያለው ለሰሚው ብዙ ክፉም ደጉም የሚያስተምር ብዙ ነገር አለ። ምንድነው ጥቅሙ? አሁን የሚነሱ ጦርነቶች ይሄን እዚህ እንደሚደርስ ቀድመን ተናግረናል። ረግድ የለውም እግዚአብሔር እንባቸው ረዋት ተደራጀ እስከ አፍንጫው በወደ ሰፊነት ምንድነው? ወደ ሰፊነት ራሱ ምንድነው? በወደ ሰፊነት ኦኬ። መጨረሻው ካማራ ኦኬ። ጊዜ መግዣ ነው። መደራጃ ወታደር ማሰልጠኛ በቢሊዮን የሚቆጠር ለትግራይ የሚላከው በጀት መሳሪያ መግዣ ወታደር ማሰልጠኛ ሆኗል። ስለዚህ በርታ፣ ጠንክር፣ ፈርጥም ተብሎ ነው ጊዜ የተሰጠ። ሌላ በምን ሊወሰድ ይችላል? ይሄ ጉዳይ የማይቀር ጦርነት ከሆነ እሱ እያንዳንዱ ቀን ከፍተኛ ጥንቃቄ ያለው ስልጠና ወታደራዊ ስልጠና እየወሰዱ ከሆነ በጀት እኛ ምንሉ ከሆነ መጨረሻው ምንድነው? እና ይህን ሁሉ ማሰብ ማሰላሰል በጣም አስፈላጊ ነበረ። ነገር ግን ቸልተኝነት ልለው በሚችለው ሁኔታ ይሄ ነገር እዚህ ደረጃ ተደርሳል። አሁን ሊቆለበስ ወደማይችልበት አቅጣጫ ሄዷል። አላቅም ኪሳራ ምን ያክል ይሆናል የሚለው ላይ ብንነጋገር እንጂ የሚሻለው
ይህ ጉዳይ ሊቆለበስበት ወደማይችል እጅግ በጣም አደገኛ አቅጣጫ ሄደ ይመስለኛል። ይህን ሀሳቡን ሀሳብ ሲሞቻችን ላይ ቃርግ ሼር አድርገው ወዳቻለሁ። ፒስ